በጣም ደስ የሚል ስሜት አለው። እኛም ፍቅር ፍቅር ብለናል። እነዚህ ፍቅር ፍቅር ሸተናል። ለማብላት ጅብን ለማብላት ነው ለመብላት ጎን ለጎን ለመብላት ነው የጓጓውና ኢማጂን እንደዚህ በፍቅር ተቃቅፋችሁ ይሄ ውርደት ነው። አንድ ሰው የሚያልፍበት በሪ ወይም ሰሚን ባይዘው እሷም አታውቁም እያነበብኩኝ ነው። ይሄንን አላውቁም። በቃ ላይ እያዝማ ተጣሉ ሰዎችን ለማስታረቅ ፍቅረኛ ማቾችም ካሉ ፍቅራቸውን ለማደራጀት ተብሎ የተሰራ መንገድ ነውና። ሰላም ሰላም፣ ውድ ቻናላችን ተከታታዮች እንዴት ናችሁ? ዊ አር ኦን ሀረር አይ ቲንክ የነጊያን ቪዲዮ አይታችሁታል። ከነጊያ ጋር መተናል ሀረር እና አሁን የት ያለ ነው ዘኪ ሀረር ግን በጣም በሚያሳዝን ሁኔታ ማለት ነው ብርድ ነው። አልገባችሁም? ወይኔ ፀሐይ ነው ብለን መተን ማለት ነው ብርዱ ጠበጠበን ከምላችሁ በላይ። ብቻ ዋናው ልንነግራችሁ የፈለግነው ያው ወደዛ ማሳያችሁ ሀረር ነው ያለ ነውና በጣም የሚያምር ከተማ ነው፣ ደስ የሚል አልገባችሁም? እና ብቻ ሀረር ነው ያለ ነው። ብዙ ስለ ሀረር ብዙ የምንቀጥላቸው ቪዲዮዎች ይኖራሉ። ብዙ ብሎጎች እንሰራለን። ስለ ሀረር ደስ የሚሉ ነገሮች እንሰራለን። ሀረር እንጎበኛታለን ከላይ እስከታቿ። ብዙ ነገር ሰምተናል ስለ ሀረር፣ ስለ ልብሶቿ፣ ስለ ምግቦቿ፣ ስለ ባህሎቿ ጅብ እናፈላላችኋለን። የሀረር ግንብ ጋር እንሄዳለን። የመጀመሪያ ጊዜያችን ነው ስንመጣ። የመጀመሪያ ጊዜያችን ነው ባይዘው እና በጣም ደስ ብሎናል። የመጀመሪያ ትሪፓችን ነው ከዘኪ ጋር የስ we are here በጣም ደስ ብሎናል። ብቻ በቃ ከመላችሁ በላይ። እስቲ የሀረር ሰዎች እንዴት ናችሁ? ደህና ናችሁ ወይ? ፍቅራችሁ በዛው የሀረር ተከታታዮቻችን አሳዩን፣ ኮሜንት ላይ ጻፉልን። እግዚአብሔር ይቅርታ ስሜታዊ ሆኜ ነውና ስለ ሀረር ሳነሳ ብቻ ብዙ ማየት እንደዚህ ማየት አለባችሁ። እንደዚህ ሁሉም ቦታዎች ካሉ ኮሜንት ላይ እየጻፋችሁልን ጠቁሙልን። ያላየናቸው ቦታዎች ካሉ እኛ ግን በተቻለና አቅም ሀረርን በደንብ ለማየት እንሞክራለን። ትንሽ ጊዜ ነው በእርግጥ የምንቆየው፣ ረጅም ጊዜ አይደለም። ግን ቢሆንም ባለችን አቅም ባለችን ነገር እየጎበኘን እናሳያቸዋለን። ዘኪ የት ነው ማየት የምትፈልገው? ምንድን ነው መጎብኘት የምትፈልገው? እኔ ባይዘው ሀረርን እንደዚህ አልልም። ሁሉም ቦታ ነው መጎብኘት የምፈልገው። ያው አንዴ ከመጣ አይቀር ሁሉንም ጎብኝቼ ነው ሁሉንም የሰማችሁት ነው የቻልነው እኛ ለምንም አይደለም። ግን ባይዘው ሀረር በጣም ነው የምታምረው። ማለት በጣም ቱማች ጽድት ያለች ሀገር ናት። ምንም ነገር ያው ወደዛ ምናምን ነገር አሳያችሁ ካሜራ ማለት በጣም ነው የሚያምረው እና እንደዚህ ኤክስፔክት አላረኩም ነበረ። ተጠበቁት በላይ ሀረር ላይ በጣም ነው ካሜራማን ናዚ በቃ ይበቃቻል። እኛን ደግሞ ከነዘልኛ ማለት ብቻ የተሰሩት ህንጻዎቿ ምናምን ነገር ማለት ነው። ይሄ በቃ ይሄ የሆነ ደስ ይላል። ይሄ ታሪካዊ ነገር የሆነ የባህል ነገር አላቸውና እነዚህ አሁን ህንጻዎች የምናያቸው ምናምን በጣም ነው የሚያማምሩ። ማለት የሆነ ደስ የሚል ነገር አለውና አሁን ለሌላ ጊዜ ምናምን ነገር ከተማ ስንወጣ ጀስት በቃ ይሄ እንደወጣንም ፊል አናደርግም አላ ተመሳሳይ ነው ከአዲስ አበባ ጋር አብዛኛው ማለት ነው። ግን ሀረር ግን ይለያል። የህንጻዎቹ ቅርጾች ራሱ ምናምን አሰራራቸው፣ ዲዛይናቸው ምናምን በቃ ደስ የሚል ይሆነ ኦ ማይ ጋድ የሚል አይነት ታሪካዊ ቦታ ነው። ኦብቪስሊ እና በጣም ነው የሚያስገርሙት ሰዎችን ደስ ይላሉ። የፍቅር ሀገር ናት እንደተባለችው እውነት ነው የፍቅር ሀገር ናት። ብቻ በጣም ደስ ይላል ምናምን ነገር ከምላችሁ በላይ ደስ ብሎኛል። we are excited ከምላችሁ በላይ ኤክሳይትድ ሆነናል። የሀረር በር ላይ ደርሰናል እና ኢትዋዝ በጣም ነው የሚያምረው። እና እዚህ ጋር እንቆምና ወደዛ ወደ ውስጥ እንገባላችኋለን ወደ ሀረር። ከዛ በኋላ በደንብ እናሳያችኋለን። እንወዳችኋለን። እንተከተሉን። ሰላም ፋሚሊዎች፣ እንደገና ድጋሚ ካቆምንበት ነው የቀጠልንላችሁ እና ላይ ነበርን። ወደ ታች ወርጄ ሻርፔንም ቀየርኩኝና መነጽሬንም ተቀብዬ ድርግ አድርጌ ነው እንደገና ልክ ያበራንላችሁ ካሜራ የት ጋር ስንደርስ ማለት ነው የሀረር በር ጋር ስንደርስ ማለት ነው። እዚህ ጋር ነው መቅረጽ ያለብን ብለን አስጀምረናል ነው እኔና ዘኪ አጓጓሻችሁ ቆይ የሀረር በር ረዘም ሳረገው በደንብ ጓጓ እንድትሆንና ፋይናሊ ደርሰናል። የት ሀረር በር አግኝተናል፣ ደርሰናል። በጣም ነው የሚያምረው ከመላችሁ በላይ
በጣም ቆንጆ የሆነ ሀገር ነው። ብቻ እንደዚህ አልጠበቅኩም ነበረ፣ ግን ከመላችሁ በላይ ጽድት ያለችና ቆንጆ ሀገር ናት። ገና ለገና ሙሉን አላየነውም፣ ግን በደንብ ወደ ውስጥ እያየን ከኛ ጋር አብራችሁ ታያላችሁ። ብቻ ግን ከመጀመሪያው ጀምረን ስናየው ግን በቃ ይሄ እንደሌላው ሀገር አይደለም፣ ጽድት ያለ ሀገር ነውና በጣም ደስ ይላል። ይሄ ለመዝናናትም ይመቻል። እኛ ስንመጣ ግን ማይሆን ታይም ላይ ነው። አሳቻ ሰዓት ላይ አየሩ ማለት ነው ከመላችሁ ዝናባማ ነው፣ በጣም ነው የሚበርደው። ፀሐይ ነው ብለን ቀሚስ ለብሰን ነበር የመጣነው። እሺ እንዳቁምና ግን ፀሐይ ነው ብለን ነበረ ስንመጣ እንዳሰብነው አላገኘንም። ብርድና ዝናብ ነበረ። እንደዛም ሆነ አይበርድም። በጣም ነው የሚበርደው፣ በጣም ነው የሚቀዘቅዘው። ግን ቢሆንም የሻርፕ ጣል አድርገን እኔ በጣም በርዶኛል። አታዩኝም? እየተንቀጠቀጥኩ ነው ያለሁት እና አየሩ ነው እንጂ ሌላው ነገሩ በጣም ጸዴ ፐርፌክት ነው። በጣም ነው የሚያምረው። ብቻ ወደ ውስጥ ነው ከኛ ጋር ተከተሉን። ወደ ግንቡ እንሂድላችሁና ወደ ውስጥ ታዩታላችሁ። ወደ ውስጥ እየገባን በደንብ እንቀርጻለን። ብቻ እንወዳቸዋለን። ብቻ እዚህ ጎብኙ የምትሉን ሀገር ካለ ሪኮሜንዴሽን ካላችሁ ሪኮሜንድ አድርጉን ኮሜንት ላይ። ያላየነውን ቦታ እናያለን። ብቻ ሀሳባችን የጅቡን ቦታ ለማየት ነው እና ዋናው የሀረሩን በር ነው አግኝተነዋል። እነሱን እናያለን። ብቻ እናንተ አሪፍ ቦታ ነው የምትሏቸው ቦታዎች ካሉ ብትጠቁሙን ደስ ይለናል። ከዛኛም እናሳያቸዋለን። የሀረር ሰዎች የፍቅር ሰዎች ናቸው፣ እውነትም የፍቅር ሰዎች ናቸው እና ብቻ ደስ ይላል ሁኔታ። ውስጥ እንገባና ደግሞ እናበራላችኋለን። ግንቡ ጋር ገብተን ደግሞ ያለውን ሁኔታ እናበራላችኋለን። እንተከተል። እንዴት ናችሁ ፋሚሊዎች? ኦልሬዲ የሀረር ግንብን አልፈነው ነው ያለነው እና የሀረር ግንብ ትንሽ ወደ ውስጥ ገባ ብለን ነው። ወደዛ ጋር ፊት ለፊት ቤተክርስቲያን አለ። ቤተክርስቲያኑ መሀል ላይ እና ግንቡ መሀል ላይ ነው ያለነው አይደል? ግንቡን ገብተናልና ትንሽ ስለ ሀረር የጀጎል ግንብ ትንሽ ስለ ቅርጹ እንንገራችሁ ብለን ነውና የጀጎል ግንብ የተመሰረተው የተገነባው በ13ኛው ክፍለ ዘመን እንደ አውሮፓውያን አቆጣጠር በ15ኛው 50ዎቹና በ60ዎቹ መካከል ሲሆን ያስገነቡት ደግሞ ሀረር የሚኖሩት ነዋሪዎች ናቸው። መሪያቸው ደግሞ አሚር ኑር ቢን ሙጃሂድ ይባላሉ ማለት ነው። አይ ቲንክ እሳቸው ናቸው ይሄንን የሀረር ግንብ ያስገነቡት ማለት ነው። እና ያስገነቡበት ዋነኛው ዓላማ ደግሞ ምንድነው? ከጠላቶች ራሳቸውን ለመጠበቅ ነው ይሄንን ግንብ ያስገነቡትና በዛ ዘመን ላይ በጣም ድንቅ የሆነ ግንብ ነው። አሁን እስቲል እስካሁን ድረስ እየመጣን የምንጎበኘው ነውና ረጅም ዓመታትን ያስቆጠረ ነው። ልክ እንደ ታሪካዊ ቅርጽ ነውና እስቲል ሁላችንም እየመጣን የምናየው ነውና በዛ ሰዓት ላይ የነበራችሁ ሰዎች ጥበባቸውን ምን ያክል ነገሮችን መስራት እንደሚችሉ የሚያሳይ ነገር ነውና በጣም ነው የሚያስገርመው። ማለት ትልቅ ሀብት ነው ይሄ ነገርና በጣም ደስ ይላልና ሲዋቀር ይሄ ግንብ ማለት ነው ርዝመቱ ግንቡ በዙሪያው ርዝመቱ 3.5 ኪሎ ሜትር ያህል ይረዝማል። ቁመቱ ደግሞ በአማካኝ የ4 ሜትር ከፍታ ያህል አለው ማለት ነው። እኛ ቁመን 4 ሜትር ያክል ረዘም ይላልና እና ደግሞ 5 በሮች አሉት። መጀመሪያ ላይ ግንቦቹ 5 በሮች አሉት። ታውቃቸዋለህ? ከአምስቶቹ አንዳቸው ልጠይቅህ። አላውቃቸውም ሊል አንዳቸውን በር አላውቅም። እዚህ ጋር እንትን አላውቅም። እኔ አንዳቸውን በር አላውቅም። እና ብቻ አምስቱም እነዚህም አምስቱም ማለት ነው የእስልምና 3 ወቅቶችን ወይም አምስቱም የእስልምና ማዕዘናትን ይወክላሉ ተብሎ ነውና አምስቱም በር ሲመሰርቷቸው ማለት ነው የእስልምናን እምነት አማካኝ አድርጎ ነው አምስቱም በር ስያሜ የተሰጣቸው እና እያንዳንዱ ነገር ታሪክ አለው ማለት ነው። ሁሉንም ነገር ሲያደርጉ ያለ ምክንያት አያደርጉም ማለት ከእምነታቸው ጋር ከባህላቸው ጋር እያንዳንዱ ነገር አዋቅረው አገናኝተውት ነው እና የሚያደርጉት። ይሄ ቀደምት የነበሩ ሰዎች ምን ያክል ማለት አይምሯቸው ሃይ ሌቭል እንደሆነ የምናይበት ነውና በዚህ ልክ ራሳቸውን ለመከላከል ግንብ መስርተው አስቱት እንዳልኳችሁ ቁመቱ 4 ሜትር ከፍ ይላል ብያቸዋለሁ። ክብደቱ ደግሞ 3.5 ነው ብያቸዋለሁና ይሄን ያክል ረቀው ነው የሄዱትና ይሄ በጣም የሚያስገርም ነገር ነው እውነት ለመናገርና አንዱ ደግሞ ምክንያት ነው ሀረርን መታችሁ እንድትጎበኙበት ትልቅ ምክንያት ነው አይደል? አሻራ ነው የጣሉት እና በጣም የሚያስደነግጥ ነገር ነው። እና አምስቱንም ልንገራችሁ። አንደኛው አሽሙሪ በሪ ወይም ሰሜን ባይዘው እሷም አታውቁም እያነበብኩኝ ነው። ይሄንን አላውቀውም በቃ ላይ ያዝማ። አሽሙሪ በሪ ይባላል። ሁለተኛው ደግሞ አርጎ በሪ ወይም ምስራቅ። ሶስተኛው ደግሞ ሱቅጣሪ በሪ። አራተኛው ደግሞ በድሩም በሪ ወይም ደቡብ።
አምስተኛው ደግሞ አስሚር በሪ ምዕራብ ናቸው ማለት ነው። እና ስድስተኛው በር ዱክምሪ በሪ በንግስት ዘውዲቱ ዘመን የተመሰረተ ነው። ይሄኛው ስድስተኛ በርም አለው ይባላል እና ይሄኛው ነገር እርግጥ አልሆነም ማለት ነው። እና ደግሞ ፊት ለፊት ላይ ጀጎል ግንብ ፊት ለፊት ላይ ደግሞ ቤተክርስቲያን መድኃኒዓለም ቤተክርስቲያን እና ቤተክርስቲያኑ እሺ መድኃኒዓለም ቤተክርስቲያን ይባላል ማለት ነው። እና አስቡት በዚህ ጋር የእስልምና በዚህ ጋር ደግሞ ቤተክርስቲያን ብቻ ደስ ይላል። ሐረር ማለት ሁለቱንም ሃይማኖት አቋቁራ ያዘች ነው። በጣም ደስ የሚል ያለ ስልጣኔ ነው እንግዲህ ግንብ የመሰረቱት። እንግዲህ አሁን በስልጣኔ ጊዜ አሁን በስልጣኔ ወቅት የማንሰራውን ግን እነሱ ያለ ስልጣኔ ያለ ምንም ማሽን በሰው ኃይል ብቻ ተነሳስተው የሰሩት ግንብ ነው። በጣም በቃ እኔ ተመችቶ አንቺ ደሳለኝ በጣም ደስ ይላል። እና ደግሞ ማለት ነው ውስጥ ካገባችሁ በኋላ በአብዛኞቹ መንገዶች ጠባብ ናቸው። ሁሉም በምክንያት ነው የተሰራው መንገዶቹ ማለት ነው ጠባብ አድርገው ነው የሰሯቸው። እና ይሄንን ደግሞ ያደረጉበት ምክንያት ጠላት ድንገት ግንቡን ሰርስሮ ምናምን ነገር ቢገባ እንኳን ለነሱ አመቺ እንዳይሆን ያንን ታሳቢ አድርገው ነው እያንዳንዱን መንገድ በውስጥ ለውስጥ ስንገባ ማለት ነው ከበሩ በኋላ ስትገቡ መንገዶቹ ምናምን ነገር በአብዛኞቹ ጠባብ መንገዶች ናቸውና ያንን ያደረጉበት እያንዳንዱ ምክንያት አለው ማለት ነው። እያንዳንዱ ነገር ሲሰሩ እያንዳንዱ ነገር ቢውልድ ሲያደርጉ ያለ ምክንያት አይሰሩም እና ይሄን ያክል የተራ ምን ማለት ቃላት ነው እንዳለ ብቻ በቃ ትምህርት በቃ ሳይማሩ ቢሆን ከኛ የበለጡ ሊቆች መሆናቸውን በጣም እና በቃ በጣም ጎበዞች ናቸውና ትንሽ ስራ አይደል ግን ያነበብኳትን ነገር አካፍያችኋለሁና እስቲ ደግሞ ወደ ሌላ ቦታ ዞር ልበልላችሁና ደግሞ ስለዛም ደግሞ ያገኘሁትን ዕውቀትና ያነበብኩትን ነገር ለእናንተ አካፍላችኋለሁ። ምክንያቱም ትንሽ የፍቅር መንገድ እንሄዳለን። የፍቅር መንገድ አለ። እሱ ቦታ ማየት እንፈልጋለን። በጣም ጥሩ። የፍቅር መንገድን እንሄዳለን። ስለ ፍቅር መንገድ ደግሞ እንዴት እንደተመሰረተ ለምን እንደተባለ ስለ እያንዳንዱ ነገር እናጣራና ስለሱ እናወራላችኋለን። ስለ ሐረር ግን በምናውቀው ነገር አካፍለናችኋል። እዛ ደግሞ እንሂድና ደግሞ ተከተሉን። የምናውቀውን ነገር ለእናንተ እናካፍላለን ማለት ነው። እናንተም ግን በውጭ ያላችሁ ተከታታዮቻችን ወደ ሐረር መታችሁ እንድትገቡን በዛው ሪኮመንድ እናደርጋችኋለን። ማለት በጣም ታሪካዊ ቦታ ነውና ስለ እናንተ መታችሁ ብታዩ ስለ ሀገራችሁ ኑር ታውቁበታላችሁ ብለን እናስባለን አይደል? አዎ በጣም እንዴ ሐረርን አሁን ለምሳሌ በትንሹም ቢሆን እኛ አሳይተናችኋል። ሙሉ ለሙሉ ደግሞ እናንተ በአካል መታችሁ ከዚህም በላይ እንደምታምር ማየት አለባችሁ። በደንብ ታላችሁ። በጣም ነው የምታምሩ ከመላችሁ በላይ እያጓጓናችሁ ነው። ከዛ ደግሞ የፍቅር መንገድ ጋር እንሄድና ደግሞ ድጋሜ ካሜራውን እናበራላችኋለን። እንወዳችኋለን። በጣም ስለበረደኝ ነውና ወደ አስታራቂ መንገድ እየሄድን ነበረ እና ቅድም እዛ ሄደን እንቀጥላችኋለን ብለን ነበር ቪዲዮአችንን። ግን ምን ተፈጠረ? ምን አፕን አደረገ? እንደምታዩት ዝናብ ዘነበብን በማይታሰብ ሁኔታ ማለት ነውና በጣም ነው የሚያናደደው። እንደምታዩት ፌስታል አሰር ያለው ምናምን ነገር አይ በጣም መሬቱን ይት እኛም በስብሰናል። ፌስታል አሰር ያለው ምናምን ያላሰብነው ነገር ነው። ባይዘው አየሩ በጣም ነው የተቀያየረው ምናምን እና ሙቀት ነው ብለን ነበር የመጣነው እንደምታዩት እና አይታወቅም አየሩ እኛን ለመቀበል ነው መሰለኝ እንደዚህ ደመናማ ዘነበልን እንደው ዘነበልን ማለት ነው። ይሄን ያለው የሚወደን በዝናብ ነው የተቀበልን። ብቻ ግን ወደዛ እንሄዳለን ብለን ነበር ሀሳባችን፣ ግን ያልታሰበ ነገር ገጥሞን ያው ስታክ አድርገናል። ግን ሆኖም ቀረ ማለት ነው። ወደዛ መሄዳችን አይቀርም። አዎ መሄዳችን አይቀርም። እንደውም ስለሱ መንገድ ለእናንተ ለመንገር ስታነብ ነበር እስካሁን ለመናገር በጣም ይቸኩላል። አወራለሁ ብዬ ስለ አስታራቂ መንገድ አወራለሁ ብዬ እያነበብኩኝ ነበር እና እንዴት ነው የሚለውን ነገር ግን ዝናብ ውስጥ ካረገ ግን ለእናንተ ከመናገር ወደ ኋላ አይደለም። ዝናብም ሆነ ምንም ሀሩር ቢመጣ ይበግረንም በረዶ ቢዘንብ ማለት ነው። የበረዶ ድምፅ አድርገን እየሮጥን እንሄዳለን። ምክንያቱም የመጣ ነው አንደኛ እሱን ለማየት ነው። ሐረር ምንድን ነው ከሚወራላት አንዷ የአስታራቂ መንገድ ነው። ያው የተጣሉ ሰዎች የሚታረቁበት ብዙ ሰው የሚገናኝበት ያው መንገድ ነው። ብዙ አፈ ታሪክ እንሰማለን እና ስለሱ እና በጣም ጓግተናል ለማየት። እዚህ ድረስ መተን ደግሞ ሐረር ድረስ መተን ደግሞ እሱ መንገድ አለማየት ማለት ያው በጣም ቦሪንግ ነው የሚሆንብና። አዎ በጣም ደግሞ ጓግቻለሁ።
ያው ቅድምም እንደነገርኳችሁ እሱን መንገድ ለማየት ጓጉቻለሁ ብያችኋለሁ እና እዛ መንገድ መሄድ ፈልጋለሁ። እሱን መንገድ ሳናየው አንመለስም ብዬ አስባለሁ። ለጅብ ጓጉታል። አሁን ለጅብ የሚያስጓጓው ነገር ነው ፋሚሊ። ከጅብ ጋር ለመብላት ሃው ኢማጂን ከጅብ ጋር ለመብላት ሰው ይጓጓል። እኔ አልፈልግም እሱን ማለት ነው። አንተ ታበላለህ፣ እኔ ከርቀት ሆኜ አያለሁ። ታበላለህ። ጅብ ጋር ለመብላት ያልሽውን ነገር ማስተካከል አለብሽ። ለማብላት ጅብን ለማብላት ነው፣ ለመብላት ጎን ለጎን ለመብላት ነው የጓጓውና ኢማጂን። ግን ያው ቢሆንም አንተ ታበላለህ፣ እኔ ቆሜ አያለሁ። እኔ እንጂ ጅቡን አልቀርበውም። ይበላኝ እና እኔን አይበላኝም። እሱን አይበላው ጀለስ እና በቃ ዝናብ ኦልሬዲ እያባራ ነውና እንሂድና እዛ ደግሞ ስንደርስ ደግሞ ድጋሜ ካሜራውን አብርተን እንቀርጽላችኋለን። ኑ ተከተሉ። ና አስተራቂ መንገድ የሚባለው ይሄ ነው ተብለን ተጠቅመን የመጣ ነውና ፋይናሊ ደርሰናል። በጣም ጠባብ አድርጌ ነበር ኢማጂን ሳደርግ ነበር። ነው ገና ነው ወይ መግቢያው እኮ ስለሆነ ነው ጠባብ ያለው። ዋው ጠባብ ነው። እቺናት ግን እኔና እሱን አንድ ላይ ያሳልፈናል። በሚያሳዝን ጎን ላይ ሁለታችንንም እኩል ያቆመናል። ያው ቅጥነት ጥቅሙ ይሄ ነው። ወይዘወይ አሁን እኛም ቀጭናችሁ ይሉናል፣ ግን ያው ጥቅሙ ይሄ ነው። እንደዚህ በፍቅር ተቃቅፋችሁ ይሄ ውርደት ነው። አንድ ሰው የሚያልፍበት እንደዚህ አጠገብ ለአጠገብ ሆነን በጣም የሚገርም ነገር ነው። ብቻ ግን ማለት ነው ይሄ አስታራቂ መንገድ ምን ተብሎ ይጠራል? መዲና አሽቂ ተብሎ ይጠራል። ባይዘዌይ እና ትርጉሙ ደግሞ ምንድነው? የአፍቃሮች መንገድ ተብሎ ነው ስያሜ የተሰጠውና አላማው ደግሞ ምንድነው? ፐርፐዙ የተሰራበት አላማ የተጣሉ ሰዎችን ለማስታረቅ ፍቅረኛ ማቾችም ካሉ ፍቅራቸውን ለማደራጀት ተብሎ የተሰራ መንገድ ነውና ብዙ ጊዜ ማለት ነው በሐረር ከበሩ ከገባችሁ በኋላ በአብዛኛው መንገዶቹ እንደዚህ ጠባብ አድርገው ነው እንዳለ የሰሯቸውና ምክንያቱም እነዚህን መንገዶች አጥበው የሰሯቸው ምክንያት ያኔ ያ ግንብ የተሰራ ሰዓት ላይ ከጠላቶች ራሳቸውን ለመከላከል የሰሩ ጊዜ መንገዶቹን ፈረስ ምናምን እንዳይጋልቡ ታሳቢ በማድረግ ነው መንገዶቹን አጥበው የሰሯቸው። የኛው ደግሞ አላማው በምንድን ነው? ፍቅር ለማደራጀት ነውና እና የተጣላ ሰው ለማስታረቅ ከስሙ ስንረዳው ከስሙ እንደተረዳሁት አስታራቂ መንገድ ነው። አስታራቂ ነው፣ ያፋቅራል። እና እዚህ እየመጣችሁ ሐረር እየመጣችሁ እንደኛ ተፋቀሩ ተታረቁ እንላለን። ብቻ መንገዷ ደስ ትላለች፣ ግን ለኛ ቆንጆ ሆናልናለች። የሐረር መንገድ እኮ ሁሉም ጠባብ ነው፣ ግን በይበልጥ አስታራቂ መንገድ በጣም ጠባብ ነው። እና ደግሞ ምንድነው ፍቅረኛ ማቾች ምናምን ነገር ማለት ነው እዚህ ፕሮፖዝ ምናምን ማድረግ ከዛና ከዚህ መጣው ያረጋሉ በአብዛኞቹ። ባይዘው እኔና እሷ ግን ብንጣላ በዚህ መንገድ አንታረቅ፣ ምክንያቱም ሁለታችንም ያሳልፈናል። አስታራቂ መንገድ የተባለው አንድ ሰው ብቻ ስለሚያልፍ ስለሚገናኙ ያው በስበቡ ያወራሉ ነው። እኔና እሷ ግን እኮ ሰፊ ነው እውነት ለመናገር ይሄማስ ያሳየኝ እና ይሄ አንድ ሰው ኦኬ ሰፍቶ ነው እንዴ? ብቻ መንገዳችን ትመስላለች። ይሄ አስተራቂ መንገድ ይባላል። መስጊድ ስለሆነ መስጊዱ ያም በዚህ እየመጣ ነው። ከመስጊድ ሰግዶ ያኛም እየወጣ ነው። እየወጡ ሳለ በዛን ነገር መስጊድ ሊገባ የነበረው ሰግዶ የወጣው ሲገፋፉ ጊዜ እዚቹ ጋር ይቅርታ ተባባሉ። አስተራቂ መንገድ ተባለ። ኦኬ ስለ ማን ነው? ና ሚኪያስ ያው ከኔ በላይ በጣም ያውቃል እሱና እና ለዛ ነው የሚያስታርቁት ነው አይደለ? ደስ ይላል። እናንተ ተጣልታችሁ ምናምን ነገር ይታረቃላችሁ? ልጆች ምናምን ነገር እዚህ አትታረቁ? ባንታረቅም ሁሌም አይደለም ግን ትጣሉ። እሺ እናንተ እንዴት አትታረቁም? እዚህ ነው የእናንተ ጸብ እንትን አይልም። እሱማስ ብቻውን እንዴት ያሳልፋል? ብቻውንም ይታረቃል። ብቻውንም ይታረቃል። እናንተ አትታረቁም? እናንተ አትጣሉ? በንታላም እዚህ መጣና ሁሌም አይደለም። በአብዛኛው በዚህ ወደዚህ መምጣት ስለምንረሳ ወደዚህ አንመጣም። ወደ ሌላ ቦታ መጣ። እዚህ ትልልቅ ሰዎች ብቻ ናቸው የሚመጡት። አሁን ዛሬ ብንጣላ ነገ ስንገናኝ ስለምንታረቅ
ያው እዚህ አንድ ደስ ይላል። ቂም አትይዙም ማለት ነው። የልጅ ልብ ይኖረኝ የሚባለው እዚህ ጋር ነው ማለት ነው። ቂም አለመያዝ ስለዚህ እንማራለን። ያረር ሰው ልብ መያዝ ሰምተን ነው እንግዲህ ማን የነገረ? እኔ ነኝ ያልኩት። ይኸው እዚህ ጋር እዛ እንደነገረችኝ ብቻ ግን ይሄን ይመስላል የፍቅር መንገድ የሚባለው። በጣም ደስ ይላል። እንደ እይታችን ከሆነ በጣም ደስ የሚል ስሜት አለው። እኛም ፍቅር ፍቅር ብለናል። ፍቅር ፍቅር ሸተናል። እናንተም እየመጣችሁ መንገዱ ብቻ አይደለም ብርድ ስለሆነ ነው ያቀፈች። ኧረ እኔ አላቅፈውም ፋሚሊ እንዴ ሸመጠጠኝ። እሷ እንደ ሸመጠጠች እኔ ነኝ የነገርኩት ብላ እንደ ሸመጠጠች እዚህ ጋር ብቻ ግን እቺ ናት መንገዷ። እናንተም በውጭ ያላችሁ ተመልካቾቻችን እዚህ የመጣችሁ እዩ ፍቅር ፍቅር ሽተቱ ሀረርን ሳትጎብኙት በዚህ አጋጣሚ እንዳታልፉ እንላለን። ብቻ ግን የቀረን ነገር ካለ በተለይ ሀረር ተመልካቾቻችን የቀረን ቦታ ካለ ምትጠቁሙን ኮሜንት ላይ ብታሳውቁን ደስ ይለናል። እኛ የምናውቀው ይሄንንና ምንድነው የጀጎል ግንብና ብለን የመጣነው ሶስት ነገር ይዘንና ብቻ ያላየናቸው ቦታዎች ምናምን ሪኮመንድ የምታደርጉን ቦታዎች ካሉ ኮሜንት ላይ ብጽፉልን ደስ ይላል። እንደዚህ እናንተም ደግሞ ማየት እንፈልጋለን የምትሉት ቦታ ካለ ወድቄ ነበር ሲወጣይ ነበር የምትሉት ቦታ ካለ ብትጠቁሙን ደስ ይለናል። የዛሬው ብሎጋችን ይህን ይመስላል። እንወዳችኋለን። ዘኪም ትላችሁ ነገር ካላችሁ ያው እንወዳችኋለን ነው። እናንተም መታችሁ እዚህ ያው ፍቅር ፍቅር ታጭፉት እና ላይክ ሼር ሰብስክራይብ እንዳትረሱ። እርዳታ ሰብስክራይብ አድርጉን እና ደግሞ ቪዲዮአችንን ስትጀምሩ ላይክ በማድረግ ጀምሩ። ደስ ይለናል። እንወዳችኋለን። ደህና ቆዩ።